አንቺ ገረድ ነበርሽ ሰልመተሽ እንደዚህ ጋርሽ በኋላ ደፍረሽ ወጣሽ ዝለት ነገርሽ ምን እየሰማሽ አለ? ምን አይነሽ ነገር ለምን ማታረጊው? ለምን ማሰሚ? ረፊ ምንድነው? ምን ሆናችሁ? አሁን ሂጂ። ከዚህ በኋላ እንደዚህ ስታረጊ ባይሽ አንገትሽ ነው ወጥስልሽ። ደንቆሮ ምንድነው? ምን ተፈጥሮ? ተዋት እባክህ፣ እዚህ አቃጥላ ልደፋኝ ነው። ቆይ ምን ስታረጊ ዛት ነው? ምን ስታረጊ ዛት ነው ማለት ምን ስታረጊ ሊዛት እችላለሁ? አላውቅም። እኔ እንጃ የሆነ መጥፎ ነገር ስታረግ ደርሰባት ከሆነ ብዬ ነው። ለማንኛውም እሺ፣ እኔ ልብስ ልቀይር። የእርቅበት ጉዳይ እንደ ሰው ምን አዲስ ነገር አለ? እስኪ እናወራለን። አይ እኔ አላለቀስኩም። እያየሁሽ አይደል? ለምንድን ነው የምትዋሺ? ቆይ ወንድሜም ብሎሽ ነው ቅድም እንደዛ አስጮብሽ ነበር። አይ እንደው ነው ማለቴ ያው ቤቱን ሳላስተካክል ደርሶብኝ ነው። ስንድ እባክሽ አትዋሺ። እዚህ ቤት ሁሉ አመት ስትኖሪ አድርገሽ የማታውቂውን ነገር ዛሬ ልታረጊ አትችይም። በቃ ካሌብ ተወኝ። አሁን ሁሉም ነገር አልፏል አይደል? ምን ታስጨንቀኛለህ? እሺ በቃ አላስጨንቅሽ። ግን ይኸውልሽ እኔ እንድታቂ የምፈልገው ነገር ካሌብ በፈጠረክ አንተ ማለት ወጣት ነህ፣ በዛ ላይ ደግሞ ቆንጆ። እኔ ላንተ የምገባ ሰው አይደለሁም። እኔ ማለት ተራ የቤት ሰራተኛ ነኝ። ስንድ እባክሽ አንቺ ለእኔ ሰራተኛ ብቻ አይደለሽ፣ ጓደኛዬ፣ አማካሪ፣ ቤተሰቤ ጭምር ነሽ። ካሌብ በቃ አሁን ሂድ። ወንድም ከመጣ ለኔ እንዳንተም ጥሩ ነገር አይፈጠር። ምንም ነገር ይፈጠር እኔ ግድ አይስጠኝ። እሱ እንደፈለገ መሆን ይችላል። ስንድ እባክሽ ለምንድን ነው እንደዚህ የምትሆኚ? ለምንድን ነው የኔን ስሜት የማትረጂኝ? ቆይ አላሳዝንሽም? ታሳዝነኛለህ ግን በቃ ምንም ሰበብ አልፈልግም። ለማንኛውም መንገዳችን እየመጣ ስለሆነ ምግቡን ቶሎ ቶሎ ስሪ። ማሬ አረፍጽ ጉሮን ኩለ ቤት ጠፋብኝ እኮ። ቆይ እሺ ብሎክ ስንት ነው? የደረሽ አይ ኮንዶሚኒየሞቹ መሀል ላይ ያለሁት። እንደውም እዚህ ጋር መኪኖች የሚቆሙበት ፓርክ የሚያደርጉበት ጋር ነው ያለው። በቃሽ መጣሁ። እሺ ቶሎ ና። እሺ እንዳታስጠብቀኝ። እሺ ምን ሆነ?
ምን እባክህ ቅዝቃዜ ነው መሰለኝ የተነሳው። በቃ ይሄ ነገር መፍትሄ የለውም ማለት ነው። ሁሌ ቅዝቃዜ በመጣ ቁጥር መሰቃየት። ምን ላድርግ ብለህ ነው? መፍትሄ ያለው እንኳን አይመስለኝም። መፍትሄማ ይኖረዋል። አንተ አልፈለግም እንጂ። መፍትሄ ሳልፈልግ ቀርቼ ይመስላል እንደዚህ የምሰቃየው። እንደሱ ማለት እንኳን አይደለም፣ ግን ምንም ነገር ስትሞክር አይቻል አላውቅም። እሱም ማለት ምንም አልሞከርኩኝም። ከዛሬ ነገ ይተወኛል ብዬ ነበረ፣ ግን ሳይሆንም ሊተወኝ አልቻለም። አንተም ዛሬ ነገ አትበል እስኪ። በቃ ሰሞኑን እስኪ የሆነ ቀን አመቻችና አብረን እንሄዳለን። እሱም ማለት ከዛሬ ነገ ይተወኛል ብዬ ስጠብቀው ነበረ፣ ግን ምንም ሊተወኝ አልቻለም። አንተም ዛሬ ነገ አትበል እስኪ። በቃ ሰሞኑን እስኪ የሆነ ቀን አመቻችና አብረን እንሄዳለን። እንደዛ ከሆነ ጥሩ። አንተም በዛው አብረኝ ሄደህ ጭንቅላትን ትታየዋለህ። የኔ ጭንቅላት ደግሞ ምን ሆነ? እንደማይ ከሆነ በስርዓት ማሰብ አቅቶሃል። አልገባኝም። እንዴት እንደዚህ ልትል ቻልክ? እንዴት ብትሆን ነው እንደዚህ ከወረደ ሰራተኛ ጋር አብረህ ጊዜ የምታሳልፈው? እስኪ ራስህን ይኸው። የደህና ኑሮ ህይወት ያለው ሰው እኮ ነህ። ምንም ቢሆን ከእንደዚህ አይነት ሴት ጋር አብረህ ልታይ አይገባም ነበር። ምን ነው አትመጥንህም ልትለኝ ነው? አዎ አትመጥንህም። ወንድሜ እኮ ነህ። የወደፊት ህይወት ያሳስበኛል። ለእኔ አትጨነቅ። ስለ ራሴ ያውቃለሁ። መጀመሪያ የራስን ህይወት አስተካክል። ምን አገባኝ? እኔ ድርሻዬን ተናግሬያለሁ። እሺ በቃ ይሄን ኖሬን ተው። ወዴት እየሄድክ ነበር? ወይኔ ሄለን እየጠበቀችኝ ነው። አንተር ስታርጊያታለሁ። ሄለን ማለት ፍቅረኛ ናት? አዎ ፍቅረኛ ነች። እኔ ከሞጣ ብዬ እዚሁ ቀጠርኳት። አይ ጥሩ አደረክ። እና እንደዚህ ሆነ ልትወጣ? ምን ላድርግ ብለህ ነው? በቃ እኔ እቀበላታለሁ፣ አንተ ግባ። እሺ በላይኛው መግቢያ ነች። በቃ ስልኬን ያዘውና ተቀበላት። እሺ በቃ አንተ ግባ ነው የመጣት። ቅድም ለካሌ ምን ነበር ስነግረው የነበረው? ኧረ እኔ ምንም አልነገርኩት። ኧረ እባክሽ እንደዛ አፍላፍ ገጥማችሁ ስታወሩ የነበረው ምንድን ነው? እኔ ምንም አላወራሁም። ትሰሚኛለሽ? በምንም ምክንያት በምንም ስህተት አንድ ሚስጥር ቢወጣ ሬሳሽ ነው ከዚህ ቤት የሚወጣው። ኧረ እባክህ ጋሼ እንደዚህ አትበል። እኔ ምንም አላደረኩም። ደግሞ ከካሌ ጋር ያላችሁ ግንኙነት ደስ ይላል። ፍቅር ቤቴን ጀምራችኋል መሰለኝ። እኔ ከማንም ጋር ምንም ነገር አልጀመርኩም። ዝም በይ! ርካሽ ተራ መሆንሽን ብታውቂ ኖሮ ማንም ላይ ባልተንጠለጠልሽ ነበረ። አሁን እንግዳ እየመጣ ስለሆነ ቤቱን ቶሎ ቶሎ አጽዳትሽ አዘጋጃች። ቆይ ግን እኔ በምን ምክንያት ነው እንደዚህ የምሰቃየው? ኧረ ፈጣሪው በቃሽ በለኝ። ምን አድርጌ ነው ይሄ ሁሉ ፈተና እኔ ላይ የሚደርሰው? ቆይ ያማል እንዴ? ፀሐይ ላይ ገትሮኝ ይቀራል። ምን አይነት ነው? ይቅርታ ፍቅረኛ አለኝ። ይቅርታ ሄለን? ፍፄ ልኮኝ ነበር። ውይ በጣም ይቅርታ አላወኩም ነበር። ካሌብ እባላለሁ። የፍፄ ወንድም ነኝ። በጣም ይቅርታ። እሺ ምን አሁን እኮ ትንሽም ትልቁም ተላካፊ ሆኖ ትንሽ ተቸገረ። አዎ ልክ ነሽ። ይከብዳል። ብዙ ቆየሽ?
ያው በጣም ብዙ ነው የቆየሁት። ደግሞ ሰፈራችሁ ሲያስጠላ ሰው አስተያየት ምናምን በጣም ነው የሚጨንቀው። አዎ ሰፈራችን ትንሽ አስቸጋሪ ነው። ቆይ እሱ ምን ሆነ አልመጣው? ትንሽ እግሩን አሞት ነው። ማታ ብርድ ቢጥ ያገኘው መሰለኝ። አይ ይሁን። አንተ ግን ምንም ወንድም አትመስልም። የሆነ ሸበላ ነገር ነው። እንሂድ በቃ ፍፄ እየጠበቀ። እሺ ተጫው ምንም ደህና ነኝ፣ አታስቢ። የኔ ጌታ ምንድን ነው የሆንከው? ቆይ ምንድን ነው ወድቀህ ነው? ምንድን ነው የተፈጠረው? ምንም አልሆንኩም፣ ዋሽሻለሁ። አሁን ደህና ነኝ። አይ ውሸትህን ነው። ወንድምህ እኮ በጣም እንዳመመ ነግሮኛል። ቆይ ምንድን ነው የሆንከው? ግድ የለሽም፣ አሁን ሰላም ነኝ፣ ደህና ነኝ። በቃ እኔ ልሂድ፣ እናንተ ተጫወቱ። ፍፄ በነገር ላይ ሄለን ትባላለች፣ ተዋወቃችሁ? የማገባት ፍቅረኛዬ እሷ ነች። እሱን እንኳን አልወሰንኩም። ገና ቤተሰቦቼን ማማከር አለብኝ። ቤተሰብ በዚህ ውስጥ ምን ይመለከተዋል? ይሄ እኮ ዋናው የአንቺ ውሳኔ ነው የሚቀድመው። ቤተሰብማ ያገባዋል። ከዚህ በኋላ እኮ አንተም ልጃቸው ነህ። ዝም አትለውም? ገና ለገና እሱ ቤተሰብ የለውም እና እኔ ምንም ማስብ ያልኩት ነገር የለም። እስከ መቼ ነው የማታስቢው? እንደ ህፃን ልጅ በዚህ ምላስሽ ስንቴ ነው የምትጎጂው ሰውን? እኮ በቃ ለቀልድ ነበር ያልኩት። በጣም ይቅርታ። እንደዚህ አይነት ቀልድ አለ እንዴ? የሰውን ሞራል እየጎዳሽ እንደዚህ አይነት ቀልድ አለ? እሺ በቃ የኔ ፍቅር ይቅርታ። እንደዚህ አትሁን። የሚገርም ጊዜ ነው እባክሽ። ቆይ እኔ የምልህ ወንድም አይመጣም እንዴ? ስንዱ ካሌብ ምን እየሰራ ነው? እኔ እንጃ ጋሻ አላየሁትም። እስኪ ጥሪው ምግብ ይብላ። እሺ ጋሼ። የምን ጋሼ ነው? አዎ ነግሬያታለሁ። ማለት በተደጋጋሚ እንደዚህ አትበይ ከልቧ ሳትሆን ቀርታ ምን እንደሆነ አላውቅም፣ ብቻ ልትሰማኝ አልቻለችም። እንደውም ከዚህ በኋላ እኔም ጋሼ ነኝ የምልህ። ጋሼውን ተይና፣ ይልቅ ቤቴ እንዴት ነው? እንዴት አየሽው? በእውነት በጣም ነው የሚያምረው። ስንጋባ መቼም እዚህ ነው የምንኖረው። በሚገባ እንዴ። ስንዱንና ካሌብን አባረን የራሳችን ጥሩ ጊዜ ይኖራል። ማለት ወንድም ድርሻ የለውም እንዴ? ያው ታላቅ ነው ያለው። ስለዚህ በነገሮች ላይ የመወሰኑ ድርሻ ሙሉ ኃላፊነት የኔ ነው ማለት ነው። እና የቤት ባለቤት ነና። በዚህ አይነትማ ሌሎች እርሶችም ይኖራሉ አይደል? አይጠፋም። ግን ምንድነው የሆነ ሳለ ፊልድ በሄድኩባቸው ጊዜያቶች አንዳንድ ዶክመንቶችን ፈልጌ ያላገኘኋቸውኝም። ታዲያ ለምን ጊዜ ትሰጠዋለህ? ዋናው ነገር እሱ አይደል እንዴ? ልክ ነሽ። ግድ የለም ፈልጋቸዋለሁ። ይኸውልህ ለእንደነዚህ አይነት ነገሮች ጊዜ በሰጣቸውና ችላ ባልካቸው ቁጥር ጉዳታቸው እየጨመረ ነው የሚሄደው። ለምሳሌ ምንም ምሳሌ አያስፈልገውም እኮ ሁሉንም ስታጣ ይገባል። ኧረ እባክሽ ስንዱ፣ እንደ ምግቡን አቅርቢልን ስንዱ።
ወንድምክ እየጠበቀ ነው። እራት ደርሷል። እራት ምን ያደርጋል? አንቺ ካለሽ እኮ ይበቃል። እንጂ ስንዱ ለምንድን ነው እንደዚህ የምትበሳጭው? ወይ ምን አድርጌሻለሁ? ምንም ስንዱ እኔ እኮ በጣም ነው የምወድሽ። ለምንድን ነው ስሜቴን የማትረጂ? ነው ወይስ ህይወትሽ ውስጥ ሌላ ሰው አለ? እኔ ህይወቴ ውስጥ ማንም የለም። ለምን እንደዚህ ትላለህ? ግን እኔ የቤታችሁን ቆሻሻ ለማጽዳት የገባው ተራ ሰራተኛ ነው። ለምን ከቆሻሻች ሴት ጋር ለመሆን ታስባለህ? እባክሽ እንደሱ አትበይ። ማንም እዚህ ምድር ላይ ቆሻሻ ለማጽዳት የተፈጠረ ሰው የለም። ምናልባት ህይወቱን ለማስቀጠል አንዱ ያንዱን ቆሻሻ ያጸዳ ይሆናል። ግን ያ የእሱ ማንነት አይደለም። ታውቃለህ፣ ይሄን ስራ ካጣው እናቴንም እህቴንም ጭምር ነው የማጣው። ስለዚህ እባክህ በመንገድ እየቆምኩ እነሱ እንዲጎዱ አታድርግ። እኔ እያለሁ ማንም አይጎዳሽም። ደግሞ ይኸውልሽ እህትሽም ሆኑ እናትሽ ደስተኛ ሆነው ይኖራሉ። ደግሞ አትርሺ፣ ይሄ ቤት በእኔና አንቺ ስም ነው አይደል እንዴ? እሱን ደግሞ በምን አወቅ? እንዴት ላላቅ እችላለሁ? ምንም ቢሆን እኮ ብዙ ነገር አሳልፈናል አይደል? ገባኝ። ለካ እሱን ፍለጋ ነው ፍቅር ፍቅር ስትል የነበረው። በፈጠረሽ ስንዱ፣ ይሄ ከዚህ ጋር ምንም የሚያገናኘው ነገር የለም። የእውነት በጣም ታሳፍራለህ። እኔ ከልቤ ነበር ያመንኩህ። አንተ ግን አመሰግናለሁ ለሁሉም ነገር። ስንዱ ዝም በል ማፈር። ካሌቤ ልሄድ እኮ ነው። እሺ ቻው። ያን ሁሉ ሰዓት ቁጭ ብዬ ሳትንከባከበኝ አሁን እንኳን በስራቸው አትበኝ። እሺ በቃ ቻው። ደህና ሁኚ። እሺ ቻው። ካሌቤ ቻው። ምን እየሰራሽ ነው? ጤነኛ አይደለሽም እንዴ? እንጂ አንተ ራስህ ምንድን ነው እንደዚህ የሚያደርገው? ወንድሜ እኮ ነው። እና ወንድሜ የሆነ እንደሆነ እየቀና ነው። ቀናው አንተ አልባክህ። ቆይ እንደማንኛውም ሰው ሰላም አልኩት። ምን ነው የምትለው? እና ሰላም ማለት መስተሳም ደረጃ የሚያነሳችሁ ነገር ምን አለ? አይ እንግዲህ ሰውዬ አትጮህብኝ እሺ። እንኳን አንተ የወለደችኝ እናቴ ራሱ እንደዚህ አልተናገረችኝም። ስትፈልግ ሁሉም ነገር መቅረት ይችላል። መቅረት ይችላል? ቆይ ምን ለማለት እየፈለግሽ ነው? ቆይ ምን አድርጊ ነው የምትለኝ? ስለሳምኩት ነው እንደዚህ የምትሆነው? እንደውም ገብቼ ከንፈሩ እንዳልሰማው እሺ። ናቻ እንጂ ቆይ ጠብቅ፣ እሰራልሃለሁ እሺ። እኔ ሄለን አይደለሁም፣ እሰራልሃለሁ። ሄለን ካሌብዬ፣ እኔ አንተን ጠልቼ ሳይሆን እውነቱን ስታውቅ እንዳትጎዳ ብዬ ነው ሁሌም የምገፋክ። ቤቱንም በእኔ ስም አባትክ አድርገውታል።
ነፍሳቸውን ይማረውና እናትህ ለኔ ጥሩ ሴት ነበሩ። አባትህ ግን እናትህ ካረፉ በኋላ የእናንተን እግር እየጠበቁ የልጅነት ገላዬን አቆሸሹት። የስሜታቸው መወጫ አደረጉኝ። ይሄንን እውነት እንዳልናገር ስማቸው እንዳይጠፋ ብለው ይሄን ቤት በስም ያዞሩት። ታውቃለህ፣ እኔ እናንተ ከልጅነታችን ጀምሮ እዚህ ቤት ውስጥ አብረን ያደግነው። አንተን አለመውደድ አልችልም፣ ግን እውነቱን ያወቅለት ትተወኛለህ። ስለዚህ እኔ ካንተ ጋር መሆን አልፈልግም። ይቅር በለኝ። ፍጹም ጅል አትሁን። ስራን ስራ፣ ጀምር፣ አስብ፣ ቀመር። ሄለንን ከካሌብ ጋር መግባባት አለባቸው። ሰራተኛውን መባረር አለባት። ሁሉንም ነገር ቀስ እያለ ቦታ ቦታውን ይይዛል። አንተም የቤቱ ባለቤት ትሆናለህ። ለምንድን ነው ግን እኔን ስተኝ እንደዚህ የምትሆኚው? አይ ምንም፣ ዝም ብዬ ነው። ለመሆኑ ከካሌብ ጋር ያላችሁ ግንኙነት ምንድን ነው? አረ ምንም ነገር የለንም። ብትዋሽኝ የፈላ ውሃ አናትሽ ላይ ነው የምደፋብሽ። እውነቴን ነው ጋሼ የተናገርኩት። ጋሻ አትበይኝ። ቆይ እሱም እንደኔ አብረን እንተኛ ብሎ ጠየቀሽ እንዴ? ካሌብ እንደዛ አይነት ጋጦጥ ልጅ አይደለም። እና ማን ነው ጋጦጥ? አንቺ? እኔ ማንንም ስም አላነሳውም፣ ግን ከዚህ በኋላ ይበቃኛል። እዚህ ቤት መቆየት አልፈልግም። ማን ቆያለሽ? ይኸው ውልቅ ማለት ትቻለሽ። ማንም እንድቆይ ያስገደደሽ የለም። መውጣት ትቻለሽ፣ ግን አንዲት ቃል ተተነፈሽና ህይወትሽን ነው ማመሰቃቀልሽ። ገባሽ? እኔ ምንም ነገር ለማንም ሰው አልናገርም፣ ግን አንተ ብቻ ተወኝ በቃ። መተውን እተውሻለሁ። አሁን ግን ጥሩ ጊዜ እንድናሳልፍ ፈልጋለሁ። ቆይ አንተ ፍቅረኛ አለክ አይደል እንዴ? ከሷ ጋር ማድረግ የምችለውን ነገር ለምንድን ነው የምታስገድደኝ? እሱን እኮ የጠየቀሽ የለም። ምርጫው ይወሰን። ምን እየሆንክ ነው? እባክህ ዞር በልልኝ ወደዛ። ከገቢኛለሁ
መስሎሻል? ሄሎ ሳሚሻ፣ እንዴት ነህ? አለሁ። ልደውላለሁ ብለህ እኮ በዛው ጠፋህ። ማን ነው? እኔም ብልህ እንዴት አረክልኝ የወረቀቱን ነገር? አደራ ሳሚሻ፣ አስቸኳይ ነው። ቶሎ ጨርስልኝ። አዎ አፍጥንልኝና እኔም ወርሴን ወስጄ ልገላገል። አንተም የሚገባህን ታገኛለህ። ምን ታደርግልኛለህ መሰለህ? የጋብቻ ውስጡ ውርስን የሚያካትት አድርገህ ጻፍ። አስቸኳይ ነው። አደራ ይፍጠን። በቃ አዲስ ነገር ካለ ደውልልኝ። ደህና ነኝ። ምን ሆነህ ነው ግንባርህን የምታሸው? ትንሽ ቅድም ወደ ውስጥ ስገባ በሩ መቶኝ ነው። አትጨነቅ። እና ጎዳህ እንዴ? ለምን ሐኪም ቤት አልሄድክም? አይ አሁን ግን ደህና ነኝ። ምንም አታስብ። ይልቅ የስራ ጉዳይ እንዴት ሆኖልሃል? ምንም አይልም። እኔ የምለው እቺ ስንዱ ግን እንዴት ነው የተበላሸችው? ማለት ምን አደረገች? ቅድም ወደ ቤት ስመጣ እዚህ ሜዳ ላይ ከአንድ ወጥጤ ልጅ ጋር አገኘኋት። እሺ። እውነት ለመናገር ቅድም ግንባሬን ዕቃ ስፈልግ በር መቶኛል ያልኩህ እውነት በር መቶኝ አይደለም። ከእሷ ጋር ያለው ጥጋበኛ ወንድ ነው የመታኝ። እንዴ ምንድን ነው የምትለው? እኔ ምንም እየገባኝ አይደለም። ህልም እየመሰለኝ ነው። ቆይ ለምንድን ነው የሚመታህ? ሲባልጉ ደርሼባቸው ነዋ። ሲጀምር ከአንተ ጋር ያላችሁን ግንኙነት አውቃለሁ። በዛ ላይ አንተ ያለውን ነገር ነግረኛል። ለምን እንደዚህ ታደርጋለች እቺ ባለጌ ነውረኛ ብዬ ልጁ ላይ ስናገረው ልጁ ነው አይመታኝ እኮ። የኛ ስንዱ ናት እንደዚህ የምታደርገው? አላምነህም። አትመናኝ ስፈልግሽ። አንተ ለነገሩ ከወንድም በላይ ገረድ ማመን ይቀልሃል። ወይኔ ስንዱ የት ሄዳ ነው? ብልግናዋ አሳፍሯት መሰለኝ። ይሄ ወደ ቤት አልመጣችም። ወይኔ ጉዴ! ታባሽ ሰራልሻለሁ ቆሻሻ። ይሄንን ስልኩን እኔ ፍቅር አቤት። ሄሎ እኔ ፍቅር፣ ስናደድ እኮ ማረገውን ስለማላቅ ነው። እባክሽ ይቅርበኝ። እኔ ቆንጆ አትዘኝብኝ። አንተ በገነፈልክ ቁጥር የምደበደበው ያንተ ባሪያ ነኝ እንዴ? ነኝ። ይገባኛል። ይቅርታ አድርግልኝ። ሁለተኛ አይደገመኝም። እኔ ምን አገባኝ? ስትፈልግ ገደል መግባት ትችላለህ። ይኸውልህ ሁለተኛ እንዳትደውልልኝ እሺ?
ቆይ እባክሽ ሁለተኛ አይደገምኝ። በእውነቴ ነው ፍቅር፣ ሁለተኛ አይደገምኝ። ቃል እገባልሻለሁ። ደግሞ ክሳለሁ ፍቅሬ። በዛ ላይ ደግሞ ሰራተኛዋን አባርሪያታለሁ። የቀረው ወንድሜ ነው። እሱ ደግሞ ያው እሷን ተከትሎ ጥሎ ይወጣል። ከዛ በኋላ እኔና አንቺ ቤታችንን በባንክ ብድር እናስይዝና ከሀገር ውልቅ። ለዛ ደግሞ ፕሮሰሱን በሙሉ አስተካክያለሁ። እሺ ግን ይኸውልህ እንድታውቅ የምፈልገው ነገር ሚስት ነኝ። ከዚህ በኋላ ልትመታኝ ቀርቶ በክፋይን ብታየኝ ራሱ ድጋሚ አታገኘኝም። እሺ? ኧረ በፍጹም በጭራሽ አላደርገውም። ግን አንቺ ይቅርታ አደረግሽልኝ? አዎ የወደፊት ባል አይደለ? ግድ እኮ ነው። በጣም አመሰግናለሁ የኔ ውድ ባለቤት። ለምን ይህንን ጉዳይ እቤት መተሽ በደንብ አናወራም? በዛውም እንዲያውም ቆንጆ ምሳ ጋብዝሻለሁ። እሺ በቃ ቻው። ነገሮቹ ሁሉ በድል እየተሳኩ አንዳንድ ሰዎች በምፈልጋት ክብ መረብ ውስጥ ግብት እያሉልኝ ነው። የኔ ቆንጆ እና እንደዚህ ያሰብኩት እኔ ይቻላል፣ ግን ወንድም በዚህ ልክ እንዴት ይሸወድልናል? ቆይ ግን የሱን ነገር አስበህበታል? ህፃን ልጅ አይደለም እኮ። ልክ ነሽ። በእርግጥ ህፃን ልጅ አይደለም፣ ግን ልጅ እንዲሆን ማድረግ ደግሞ በደንብ እንችላለን። እንዴት ማለት? ጥሩ ወንድሜ ከልጅነቱ ጀምሮ በደንብ አውቋለሁ፣ በተለይ ለሴት ያለውን አመለካከት። አንቺ ላይ ደግሞ የሆነ አይነት ስሜት አይቼበታለሁ፣ አንቺ ጋርም እንደዛው። ስለዚህ የፍቅርሽን ወጥመድ ባንገቱ ላይ አስረሽ ወስደሽ ወደ ገደል ትከቸዋለሽ። ቆይ እንዴት ብታስበኝ ነው አንተ? ምን አይነት ውሻ የሆንክ ሰው ነው ግን? ድሮውንም ቢሆን ይኸውልህ ለተንኮል ተባባሪ እንደሆን ፈልገኸኝ ነው እንጂ እኔን ፈልገህ እንዳልሆነ አውቃለሁ። ከዚህ በኋላ አጠገቤ እንዳትደርስ እሺ? አይደለም የኔ ፍቅር፣ እባክሽ ተረጂ። ዞር በልኝ ወደዛ። ቆይ ስታይኝ ሴተኛ ዳሪ ነው እንደምመስልህ ነው ወይስ መታኝ ይቅርታ አድርጌልህ ወደ አንተ ስለመጣሁ ንቀኸኝ ነው? ኖ ከዚህ በኋላ አጠገቤ እንዳትደርስ። ካሌቤ ሰነዱ የት ነበርሽ? ቆይ እንዴት ተፈጠረው? የምሰማው ነገር እውነት ነው? የምን እውነት? ምን ሰማክ? መልሰሽ ጠይቂኛለሽ እንዴ? ሰነዱ ምንድን ነው የተፈጠረው? አንተ ምን ላይ እየፈረድክብኝ ነው? በቃ ራሴን ለመከላከል ስል ባገኘሁት ነገር ግንባሩን መታወት ማለት። ቆይ ምንድን ነው የተፈጠረው? እንደምንም ብዬ ማሳመን መቻል አለብኝ፣ የግድ ነው። እሷን ካላሳመንኩኝ እቅዴ ሁሉ ነው የሚበላሸው። አያቅተኝም። የኔ ቆንጆ ተረጋጋሽ ነኝ። ቆይ ሻው ምንድን ነው የምናደርገው? ይኸውልሽ የኔ ቆንጆ
የምንፈልገውን ነገር ለማድረግና የፈለግነውን ኑሮ ለመኖር ይህንን ማድረግ የግድ ነው። የግድ ነገሮቹ ቀላል ናቸው። በመጀመሪያ አንቺ እንዳወራዎች ከእሱ ጋር ያለሽን ግንኙነት ታዳብራለሽ። ወደ እብደት መንገድ እንዲሄድ በምናስብበት ሰዓት ላይ እኔ የማውቀው ባለመድኃኒት መተተኛ ስላለ የሚያስፈልገው መድኃኒት አዘጋጅቼ በዘዴ እንሰጠዋለን። ከዛ ጨርቁን ጥሎ ሲያብድልን ነገሮችን አሳካን፣ ተፈጸመ ማለት ነው። ፍጹሜ ግን ጭራሽ የማላውቅ አይነት ሰው እየሆንክብኝ ነው። ነገሮችን በዚህ መልኩ ታስባለህ ብዬ ጭራሽ አስቤ አላውቅም። አንድ እንጀራ ብቻ ቢኖርሽ ማንም እንዲካፈልሽ አታደርጊም። ለብቻሽ ትበላለሽ እንጂ እኔም ያደረኩት እንደዛው ነው። በዓለም ሕግ ምን ይባላል መሰለሽ? ቅድሚያ ለራስና ለራስ ብቻ። እሺ፣ ግን የባንኩን ጉዳይሽ በምን አይነት መልኩ ነው ያሰብከው? በፍጹም አታስቢ። ስራዎችን በየቦታው የሚያከናውኑልኝ በእያንዳንዱ ቦታ ላይ የተዘጋጁ የተሰማሩ ሰዎች አሉኝ። አንቺ ብቻ ስራሽ ላይ ትኩረት አድርገሽ ስሪ፣ ግን በጥንቃቄ እሺ? እሺ፣ ግን በጣም ፈርቻለሁ። መቼም እዚህ ሀገር ላይ ሆነሽ በኪራይ ቤት እየኖርሽ ማከክ እንደማትፈልጊ እርግጠኛ ነኝ። እሱማ ግን ይሄ ለፍቅር የተከፈለ መስዋዕትነት ነው። ወይኔ ደደብ! ቆይ እንዴት ምን ቀን ሊደፍርሽ የሞከረው? እገልዋለሁ። እባክህ ካሌብ ተረጋጋ። እኔ እንዲህ እንድትሆን አይደለም የነገርኩህ። አንቺ ዝም በይ። እኔም ማደርገውን አውቃለሁ። በቃ እሺ ተረጋጋ እባክሽ። እንደዚህ አትሁን። ተረጋግተህ ማየት እፈልጋለሁ። ደግሞ እኮ ምንም አላደረገኝም። ወይኔ ካሌብ ደግሞ እኮ በረመተን ጎረምሳ ደበደበኝ እያለ እኔ ላይ ሙድ ይስብኛል። አላወቀኝም። በቃ ተው። አሁን ተረጋግተን ማድረግ ያለብንን ብቻ እናድርግ። ተይው፣ እኔም ማድረገውን አውቃለሁ። ካሌብ አይደለሁም ባልሰራለት። አንቺ ገረድ ነበርሽ ሰልመተሽ እንደዚህ ጋር እሺ ማለት ደፍረሽ ወጣሽ ዝበት